አይ ዶንት ኖ አሁን እርግጠኛ አይደለሁም። መግዛት ካለባት ትገዛለች እኮ አይደለ እንዴ? ግን እንደዛ አይባልም። እኔ እንዴት ብሎ እንዴት ኬት እንደሚያመጣው አላውቅም። አይባልም። የማይባለውን ነገር ነው እያለ ያለው። ሴት ልጅ ነኝ ያለችው ደግሞ እሷ እንደዛ ሆና አይደለም፣ ጥቅመኛ አይደለሁም እንደማለት ነው። ለምን ምንም ሳይኖረው ነው። ታውቁ እንደሆነ ምንም የላቸውም ነበር። አብረው ሲሆኑ አብረው ነው ያደጉት፣ አብረው ነው ሁሉን ነገር ያመጡት። እንዲህ አይነትም ጥያቄ የምትጠየቅም ሴት አይደለችም። ሰው ቢያደርግለት እኮ ገንዬ ምን አለች እሷ? ምንም ሳይኖረን ነው የተገናኘ ነው። ምንም ሳይኖራቸው አይደለም እሷ፣ እኛ እናውቃለን እኮ አይደለ እንዴ? እኛ ስንከታተላቸው የነበረው እናውቃለን። አብረው አደጉ። ማታ ስናወራ ሰማችሁን ነው ያወራችሁ። ልክ ነሽ። እና እሱም ምክንያቱም ማታ እኛ የሚያነውን ሁለቱም ለእኛ ነው መልስ የሰጡት። ኔክስት ግቢ ላይ ላምሮትዬ ነይ ግቢ እናውሪ ውዴ። ትክክል ነሽ። ነቅዴ ይቅርታ አድርግና ነቅዴት ይቅርታ አድርግና እዚታቸው እኛ አይታይም አይታይም። ምን አልሽ? ድምፅሽ አይሰማም። እኮ ናት መግዲ። አውቄያለሁ። ከየት ነው? እሺ ድምፅሽን ከፍ አድርጊያ። አነቋት እንደ ልጅቷ 213 ሰዎች ፎቶልን ካርጉ ታባርጉ። ዱቄት በልታለች ታያት። እና እንደዛ ያለው ነገር በጣም አይመችም። ያው ምንም ከሱም ጥሩ ቃል መጠበቅም ድካም ነው። እንደዛ ማለት የለበትም ብዬ ነው የምለው። እንዴት ትላላችሁ? እስኪ እናንተ ደግሞ እሺ ላምሮት አይታይም። ምኑ ነው የማይታየው? ጋኒ ዩዘር እኔ የት ነኝ ያለው? ሁላችሁ እንዴት አመሻችሁ? መቅዲዬ ሰማይ ቤት ነው ያለሽው ፍቅርዬ። ቆይ ታወሪያለሽ አንዴ። ላምሮት ታውራና ላምሮት እያውሪ እስቲ። እሺ መቅዲ፣ እኔ ያየሁት ዛሬ ለኛ መልስ ነው፣ ሁለቱም ማለት ነው። እሱም ሃይሚን ማን እንደሆነች ማሳየት ነው የፈለገው። ምክንያቱም እዛ ጋር ሲባል የነበረ ነገር አለ፣ እዚህም ሲባል የነበረ ነገር አለ። ያንን መልስ ሊሰጡ የመጡ ነው የመሰለኝ እንጂ በመጥፎ አይደለም። እሷን ለማመስገን እኮ መጀመሪያ ሰርታለች። ገባሽ? መግቢያው ላይ ሰርታለች። በቃ አመሰገነች። ወላ አምባ እየተናነቃት ምናምን ነበርና እሱ መጣና እያለቀሽ ነው እንዴ ምናምን ብሎ አንቺን እኔ በእንደዚህ አላቅሽም፣ ጥቅመኛ አይደለሽም ምናምን እያሉ ነበርና ኮሜንት ላይም በጣም እየጻፉ ነበር። እሷ ጥቅመኛ እንደሆነች ቤቱን ብላ እንደምትመጣ ምናምንና እሷም ደግሞ በኋላ ላይ ሹፈት ነው ያዘችው። ወላ ልጁ አፍታም ቤት ቢያድርስ ቤት አለን መኪና አለን ምናምን እያለች ነበር። እና አሁን ልጅም ቢመጣ ምንም ነገር ቢኖር እንቀበላለን ትቀበላለች ነገር ምናምን ልጅ እንትን ነው ምናምን ሲባል ነበር የሆነ ቤትና ስላልተቀበለችው ነው ስላላመነችው ነው እሷ እንደዚህ ምናምን ሲሉ ነበር። ለዛ መልስ ነው ይመስለኝ፣ መልስ ሊሰጡ ነው ይመስለኝ። ምን አይነት መልስ ነው? እንዴት አይተሹ ነው? እኔ ራሴ ኑሮ እኖራለሁ ስለዚህ ቤት ስለሰጣሁሽ ነው ወይ የምትመለሽ ብሎ እየጠየቃት ቀልድ ነው ትያለሽ እንዴ አምሮት? ገኒ እዚህ ጋር እሱ እኮ የእኛ እንትን ተመችቶታል። ይሄ የእኛ መልስ አይደለም። አባባሌ አልገባም። ለአምሮትዬ እኛ እንኖርላታለን እንደ እሱ ኑሮ ነው እነሱ ኑሯቸው ለእኛ መልስ የሚሰጠን። እኔ እዚህ ጋር አትሸወዱ። እነሱ ኑሯቸውን እየኖሩ ነው። ምንም እንትን ያለባቸው ነገር የለም። ሳቅ እያላቸው ነው። እንደገና እንተዋው። እንዴት አይተሽ ነው ያምሮት? ዛሬ እንዴት አይተሽ ነው እንደሱ የምታወሪው? እኔ ዛሬ እንደዛ ነው በቃ ያየሁት። በቃ ሲሰሩ የነበሩት አሳምነውን እኛ ወደ እሺ መልስ ሰጠን በይ። እሺ ግን እኔ አሁን ቤት ስለሰጠሁሽ ነው ወይ ከኔ ጋር ልትመለሽ የፈለግሽው? ይሄ አይመጣውም እያላት ምን አይነት ቀልድ ነው አንቺ? ገኒ እሱ ኮሜንቱ ተሰጥቶታል። ከስር የጻፉላቸው ነው ዩቲዩብ ላይ። ገኒዬ ከእሱ ስለሰማ ነው እኛ እንድንናደድና እንድንል እኮ ያደረገው። ኦዲየንስ እኮ ጽፎለታል። ይሄ እኮ ኮሜንት ላይ ተጽፎለታል። የተጻፈውን እኮ ነው ሃይሚን እንትን ለማለት ነው። እኔ በእንደዚህ ነው የተረዳሁት። ይቅርታ አድርጉልኝና
የኦዲየንሱን እንትን ነው ያንጸባረቀው እንጂ እዛ ጋርም እኮ እሱ እያለፈ እጇን እንተዋወቅ ስትለው እንደገና እየተዋወቁ ሳቅ ሳቅ እያላቸው ነው እየሰሩ ያሉ። ምንድነው ሽጬና ተወራጨ ምናምን ትላንትና ስንላ ነበር። ሸጬ ባንክ ከተልሻለሁ ኦዲየንስ እንደዛ ብሎታል እንዴ? ባንክ ከተትላት ብሎታል። እሺ ለኦዲየንስ መልስ ነው ብለሽ ካልሽ ወይ ጉድ! ወይኔ ገኒ ቃል በቃል አንከተለውም እኮ ግን ምን ማለት ነው? ቃል በቃል አንከተለውም ማለት አሁን እንደዚህ ብሏል ምናምን እኛ የኛ ታዲያ እንደዚህ ብሏል ካላልሽ ታዲያ ምኑን ነው የምናወራው? የተወሰነ ነገር እኔ እንጃ መልካም ነገር ነው ያየሁት። ብቻ ነገር ደግሞ መጥፎ ነገር እኮ አየው እያልኩሽ አይደለም እኮ እንዴ። መጥፎ ነገር አየው አይደለም ያልኩሽ እኮ። አንቺ እነሱ ለእኛ መልስ ሊሰጡ ነው የመጡት እና እኛ ላይ ሙድ እየያዙ ነው ስላልሽው ምንድን ነው ሙድ የሚይዘው? ጭንቅጭውን እየተነጋገረ ነው የምልሽ እኔ አዎ። ምክንያቱም የእሷን ሙድ በአንዴ እኮ ነው ያወጣው። እያለቀሽ ነው እንዴ? ይሄንን እንትን ስለሰጠው እሱማ እያለቀሰች እንደሆነችና አልቅሳ ትመጣለች ስላሉ ለራሱ ለእሱ ደጋፊዎች መልስ መጣሽ። አንቺም ኮሜንትን እኔ እንደዛ አይደለሁም። እሱ የሚሰማው ሌላውን ሰው ነው። እኔ ደግሞ እንደዛ አይደለሁም እያወራሁት ያለው እኮ ለኮሜንት መልስ ነው የመጡት ሁለቱም። ስለዚህ ሁሌ ለምንድን ነው እሷን የሚያሰድባትን ነገርና እኛን የሚያጋጭ ነገር እሱ ሁሌ ይዞ የሚመጣው? እሷ እንደዚህ ናት እንድትባል ነው አይደል እንዴ? ዛሬም ይኸው አዎ ትክክለኛውን ነገር ቢኮዝ እሷም አንደርስታንድ አታደርግም። እሷም ለምን የስራውም ተባባሪ ስለሆነች ማለት ነው። ነገር ግን እሱ እየተናገረ ያለው ትክክለኛውን እንቅጩን ነው እየተናገረ ያለው። እያለ ያለው ምንድን ነው? እኔ የራሴ ኑሮ ኖራለሁ፣ ራሴ ሁሉን ነገር አድርጌያለሁ አለ። አንቺ የማትፈልጊ ከሆነ ሸጬ ባንክ ከትልሻለሁ አላት። ይሄ ማለት ነው ኦርቶዶክስ ማለት ነው። የኔ ቆንጆ ነይና እስቲ አስረጅን በሃይማኖት ዙሪያ እኛ አሁን የሴትን ልጅ እንትን ብለን ያወራነውን መቅድዬ ነገ ጥፍር ቆረጣ ነው አሉ። ጉራጌ ሀገር ጥፍር ይቆረጣል። ነይ ግቢና አስረጅን። አሁን እኛ ላናቅ እንችላለን፣ እህቶችሽ ነን። እኛ የተሳሳትነውን አንቺ ልታቂ ስለምትቺ ነይና ግቢና እስቲ አስረጅኝ። ለምሳሌ እኛ ይብላኝ ለወለዳችሁት ልጆች ብለሽናል እና ነይ እስቲ እና ግቢ እስቲ አስረጅኝ። እንደው በፈጠረሽ እንደው ኦርቶዶክስ ነሻለን ነይና አስረጅኝ። ነው ገስት ላኪ ላስገባሽና ምን ይመስልሻል እንዴ? እኛም ኦርቶዶክሶች ነን። እነሱ ለምንድን ነው ስለ ሃይማኖት የወለዱ የሚሉት? የሰው ልጅ እኮ በራሱ ልጅ መውለድ መልስ ልስጣት ገንዬ ማለት ለምን በውሸት ምላ ነይ ግቢ ይኸውልሽ አሁን የጻፍሽው አንደኛ በውሸት ላልሹ ነገር እኛ ውስጥ አልተቀመጥሽም። ሁለተኛ ነገር ደግሞ ስለ ሃይማኖት ወይም የጻፍሹን እንትን አንሹ። ማናችንም ብንቀመጥ ስለ እውነትና ስለ እውነት ነው ያየነውን በገባን። እንደውም ሃይማኖተኛ ከሆነች መስቀሉን ይዛ ለምንድን ነው እሷ እዚህ ማናችንንም ቆይ ዝም በይ ውሸት የሚናገሩ ኦርቶዶክሶች ነን። ይኸውልሽ እውነትን ይዘ ከእውነት ጎን ቁም ነው የሚለው የእግዚአብሔር ቃል። አንቺ በሱ ቃል እንትን አትበይ፣ አታንሺ የእግዚአብሔርን ቃል። ሲጀመር ደግሞ ማለት ነው ውዴ፣ አሁን አንቺ መገኘት ያለብሽ ቦታ እኔ እናንቺን ለመናገር ስብከት ቦታ፣ እንደዚህ መስቀሉን አድርጋ መዝሙር የሚሰማበት ቦታ ነው እንጂ ማን ሲዋሻየሽ አንቺ በሌላ ዙር ከኔ ጋር በሃይማኖት ከሄድሽ ከኔ ጋር ታወሪያለሽ። በውስጥ ኢንቦክስ አርጊልኝ፣ እኔ በቮይስ እልክልሻለሁ። ትክክለኛ የኦርቶዶክስ ልጅ ከሆንሽ ይሄንን ቃል አትጽፊም። አንቺ ማን አርጎሽ ነው ፈራጅ በእኛ ኃጢአት? አንቺ ማን ነሽ? ውሸትነን መሆን እውነት ማን ነው በማን የሚፈርደው? አንቺ ንጹህ ሆነሽ ነው ለእኛ ትምህርት ልታስተምሪ? ሴት ልጅ በስልጣን የላትም ለማስተማር። ሂጂ ጢሞቴዎስን አንብቢ። ሲጀመር ስለ እምነት እንዳትሄጂ። ሀና እኔ አውቃታለሁ። ትላንት ወዲያ ነው የተጠመቀችው። ጓደኛዬ ናት። ትላንት ወዲያ ነው ጌታ የተቀበለችው። ጓደኛዬ ናት። አብሮ አደጌ ናት። ቆይ ገንዬ ጌታንም ትቀበል፣ ቆይ ገንዬንም ትቀበል። አያገባኝም። ትዳር አለሽ እንዴ? ትዳር አላችሁ ተብሎ ኮሜንት ላይ ተጽፏል። ትዳር አለሽ ገንዬ?
እኔ ትዳር ያው ምን የመሰለ ትዳር ያለኝ አንቺ ለአምሮት እያለሽ ትዳር አገናኝና አጋቢ ተገኝቶላችኋል ማለት ነው። የሌላችሁ ትዳር ጣጣው አንፈልግም አለ የሌላት እኮ ናት እንደዚህ የምትዞረው አዳነች አበቤ ናት እንዴ የሌላት ወይስ ትዳር አገናኝ ነው ማለት ትዳር አላችሁ ወይ ያለች ነው። ትዳር አገናኝ ናት። ይኸውልሽ መቅደዬ የእነሱን ኮሜንት ከሰማሽ በቃ ባናወራ ብሩክን ፈልጋችሁት ልትለን ነው። አይ ኧረ ሸበላ ነው ያዝነው። ሸበላ ነው ይዘን የተቀመጥነው ስልሽ ካሌላችሁ አይ እንደዛ ነው። አይ አይደለም አንቺ ልክስ እንትና ጋር ሂጂ በያትኝ። ቆይ ማናት ስሟ ይቺ የምታጋባ ውዱድ ሀቢባ ጋር ሂጂ ውዱድ። ኧረ ሀቢባ አሁን የለም አሁን እንደ አስቸግረዋት ይሆናላ በስተው ይሆናላ። መቅዲ የሀቢባ ቤት አረግሽው ምን ላርግ ታዲያ? ትዳር አላችሁ ያረ ወሬ ቀይሩ። ስለ ቅድስ ጋር ምናችሁ ነው? ከነዚህ ዶማ ጋር ደግዴ እኮ ችግር አለባት። በጣም ቴንሽን ነሽ ለኮሜንት መቅዲ። እግዚአብሔርን ታያቸው በቃ ያናድዳል። እግዚአብሔርን ኮሜንት አሉ ገባሽ? እኔ እንደውም ማንበብ አልፈልግም። አንዷ ግን መቅዲ ኮሜንት አንብቢ አለችኝ። ቦልኪ ከምትካፈች ኑ ግቡ። የሚሞቱ እኮ አይገቡም። እዚህ ቤት ገቡ ማለት እኮ ህይወታቸው እንደጠፋ ነው የሚቆጥሩት። ምድረ መሀይም ስለማይገባቸው ግቡ አትበይ ብሎ የሚባል አትገባም ብሎ ካድርጊያት አለቀ። እጭ እሺ በቃ የኔ ወዶች መቅዲ ብልክ አታድርጊያት በእናትሽ። ምናልባት ብሩኬና ይሄን ቤት እኮ ገንዲ የሚገርምሽ ነገር ይሄን ቤት እንደ ጦር ነው የሚፈሩት። የሚገርምሽ ነገር እኛ ያለንበት ቦታ መታየት አይፈልጉም። ግን ይገርምሻል ይኸውልሽ ማተርዬ በጣም ዛሬ ሲሳደቡ ምን ሲሉ እሷን ሲሳደቡ አንፈልጋትም ከሱ ጋር እንድትመጣ እያሉ ሲሉ አንድ ቃል የተናገራቸው የለም አልኩሽ። ለምን መሰለሽኝ? ጎበዞች ናቸው። ራሳቸውን በራሳቸው ስላስከበሩ ማለት ነው። አደንቃቸው። ምን አሉ መሰለሽ ትላንትና እንኳንም ያንተ አድናቂ ሆንኩኝ እቤት ገዝቴ በቃ ለምን እንደው ታውቂያለሽ፣ አንዳንዴ ራሳችን እናስነቀው። ራሳችን ይሳደቡ እንደፈለጉ እነሱ ፈለጉ አልፈለገ ይለይልናል እኮ። አሁን ቁርጣችንን አውቀን በቄጣችን የምንቀመጠው ነገር ምን ይዞ እንደሚመጣ ነገር ስናይ የዛን ሰዓት ከነሱ ጋር እናወራለን። አሁን ከነዚህ ጋር ምንም ማውራት አያስፈልግም። እኛ ወደ ራሳችን ሀሳብ እንጫወት፣ ስለው እናውራ፣ ፈታ እንበል። ወይዬ ምንም ይዞ ይምጣ እኛ አያስጨንቀንም። የእኛ ልጅ ወደፊት ይዘናት ወደፊት ነው የምንሻገረው። እኛ በቂጥ የምንቀመጥ አይደለንም። አባባሌ አልገባሽም አንቺ አባባሌ አልገባሽም። በቃ በቂጥሽ መቀመጥ ማለት በቃ አይምሮሽ ሰላም አግኝቶ ትቀመጫለሽ። ገብቶሻል? አሁን ነገ ብሎ አንጠልጥሎ ነው የሄደው እንጂ ብሩክ ሄደና እሺ ብሩክ ምን ስለሱ አናወራውን ታዩ። እነሱ የሚሳደቡትና እነሱ እንደሚሉት ቢሆንማ እኛ ጭራሽ ገብተን እንደዚህ ማንወያይም ነበር። ያሳፍራል። ግን ነገ እነሱ ሁለቱ አንድ ላይ ሆነው ጥቁር ለብሰው እነሱ ነው ደም እንባ የሚያለው። እነሱ እኮ እራሳቸው ናቸው። አሁን እኮ ትላንትናም እኮ ተመልካቹ ለቁሳቁስ ብለህ ነው ወይ በቁሳቁስ ነው ወይ ምደልላት እንደዚህ ሲል ነበር አይደል እንዴ? ዛሬም ደግሞ ቁሳቁስ ስለሰጠውሽ ነው ስላለው እኮ ነው የምንነጋገር ያለሁት። ቤት ስለሰጠውሽ ነው ወይ እኔ ጋራ መመለስ የፈለግሽው አለ። ይባላል ወይ ነው እየተነጋገርን ያለ ነው። እንደዛ ይባላል ወይ ነው? አይባልም። እንደኔ አይባልም። ከሌለ እስር አመትን ቢቆዩ መለያየት አይቀርም። ፈጣሪ ትዕግስት ውስጥ አሁን አንቺ አዲስ ሰግጧልና ሰገጠ ነው አዲስ እስቲ ፍቅርዬ አውሪ ነው። እስቲ አውሪ እስቲ ፍቅርዬ ምን አስተያየት አለሽ? ማሬ እስቲ ድምፅሽን ከፍ አድርጊና ትንሽ አስቂኝ እስቲ ሙዴን ጣለው። ኦኬ ብዬ ላውራ። እሺ ሁላችሁም ይሄን ቦታ ስለሰጣችሁ በጣም ነው የማመሰግናችሁ፣ ማከብራችሁ። ድምጼ ይሰማል ግን? አዎ ይሰማል። እሺ የዛሬ አስተያየት ነው ያለችው። እሺ የዛሬ አስተያየት ደግሞ የምሰጠው ትናንትና ሲጀምር ብሩኬ ቤት የሰጠው ቤት የሱ ይሁን አይሁን ፈጣሪ ያውቃል። እኛ በደንብ ቤትም አላየንም። ሲጀመር ቤቱ እውነት ከሆነ ማለቅ ያለበት ይሄ ብዙ ነገር ይችን ቀን ጠብቃለሁ እያለ እየዛተ ነበር፣ ግን ማለቅ አለበት ቤቱ እውነት ከሆነ ማለት ነው። እኔ የራሴ ሀሳብ ነው እና የራሴ ሀሳብ ስለሆነ አትግቡ።
እና ቤቱ መጀመሪያ ማለቅ አለበት። ሁለተኛ ደረጃ ደግሞ ሃይሚ ብሩክን ከዚህ በፊት ብሩክ ጋር ሃይሚ ስትመጣ እነሱ ሁለቱም ትንሽ ልጆች ነበሩ ሁለቱም ማለት ነው። ህፃን ነበሩ ሁለቱም። አሁን የምን ውሃ እንደጠጡ አላውቅም። ውጥሩ ያሉ ነኝና እሱ ትላንትና ቤት አምጥቶ መጀመሪያ ቤት ከማምጣት በፊት እናቱም ጋሽ የምጠርቶ ሃይሚ እንደዚህ ነው፣ ይሄ ውሸት ነው፣ ይሄ እንደዚህ ነው ብሎ መጀመሪያ ማስታረቅ ከሃይሚ ጋር መታረቅ አለበት። ከቤቱ ያኔ በአመት በዓል ቀንም ይሁን ትላንትና መታረቅ አለባቸው። ቤት አምጥቶ ይሄ ላንቺ ሰርቻለሁ ደግሞ ይሄን ሰጂ የአራት ልጆች አንዴ የአራት ልጆች ክላስ ነው ያለ የአራት ከሌላ ወንድ ከሌላ ባል ካገባች ሃይሚ አንዱ እንኳን ላስታይት አትጨምርም። እንደ አራት ብቻ ነው እንደሱ ጸዳቂ ነው አይደለም። የአራት ልጅ እሱ የሚያወራው ነገር አያውቅም። እና እኛ አሁን ብሩኬ እንዲህ ብሏል ብላችሁ እናንተ የምር አትናገሩ። የምር ልጁ ለምን እንደሆነ አይምሮ እንኳን ተዘግቷል፣ አያውቅም ልጁ። አንዴ ደግሞ ምን ይላል? እኔና አንቺ እዚህ ቤት ፍሬ አፍርተን ይላል። ፍሬ ምን የገነት ፍሬ ነው እንዴ የሚያፈራው? ዛሬ አልፈልግሽ ሌላ ህይወት አለለን። ስለዚህ አሁን የዛሬ አነጋገር ሃይሚ በጣም ነው ትንሽ ነገር ያስደስተኛል፣ ትንሽ ነገር ያስከፈኛል ብላለች ከዚህ በፊት እና ብሩኬ እሱ እንደዚህ አይነት ነገር ለኔ ካሰበኝ እኔ ደግሞ እሱ አሁን ሃይሚ የምር በጣም እንትናት ብለናት የምር እኔም ቢሆን ማለት ነው እውነት ነው እንደብዬ እንደዚህ አልልም። ጌታን በጣም ነው እሱ እኔም በጣም ነው የሚያደንቃት። በቃ ሰው ለሰው ልጅ ሃይሚ አሁን እንደዚህ ብላለች ለምናለች ልትሉ ትችላላችሁ። ምንም ልመና አይደለም ክብር ስላላት እና የቡቡትቻ የቡ አባቴን ንግግር ኤክስ ነው ዛሬ ኤክስ ነው ነገ ኤክስ ነው ልል አልችልም። ነበረበር የሱ ትክክል አይደለም እና እናንተ ደግሞ ቀስ ብሎ ጥቅም ከፈለገ ሃይሚ ደግሞ ከዚህ ከእሱን 24 ሰብስክራይብ እሷ ደግሞ 24 ሰብስክራይብ ነው የመጡት ወደዚህ ድረስ። እሱም ጥቁር ቲሸርት አላት፣ ለሷም ቲሸርቱ ማውቃታለሁ። የሁለቱን ልብስ እናውቃለኛ እና ችግር የለውም። እግዚአብሔር ጠብቀን። መቅዲ ቦታ ስለሰጠሽ አመሰግናለሁ። ነገ ደግሞ እርጉዙ አሁን መጣች። ሌላ ደግሞ ማን እንደመጣ ፍቅር ገዘም በይ ታውሪው ሌላ ወሬ የለሽም እንዴ? ለምን ኦኬ ልጨምር ትንሽ እንዳትጨምሪ። ስለ እርጉዝ ወሬ ስለ እርጉዝ አታውሪ ማሬ። ስለዛሬ ገባ ሌላ ስራ ነው እንደ የምታመጪ ሚያስቀንን በእናትሽ ውዴ ፍቅርዬ ሚያስቀን አብራችሁ። አዎ ይሄ ሁሉ ቤት ነው የትናንት። ኦኬ አረ አልስቅም። ምን ሀገሩ የተቃጠለ እኔ እንዴት ነው የምስቀው? ቤቱ ጌታ እንደ ብሩካ የሰው ቤት እንዲሆን የሚያሳይ ኮሜንት ላይ የሚያለቅስ ሞጅል አትስጧት። አሰሙም እንዴ የሚያለቅስ ሞጅል አታድርጉ። ኮሜንት ላይ እናንተ ሻውን ተማረን የዛና ለበለበት አረ ያቆ ምስቅ እኮ ነው ምስቅ እኮ ነው እንትና የምነካሽ ቲጂ ይሄ ምስቅ የሸንጉሩት እንጂ እኔ ሲያወራ ማንም ይስቃል እንዴ? እብድና ይሄ ንቀት ነው። አሁን ጨርሰሻል ፍቅርዬ? ቁም ነገሩን እናውራና በኋላ እንቀልድ። አልጨረስኩም፣ ገና ነው አልጨረስኩም። ፍቅርዬ ቁም ነገሩን አውሪ። ኦኬ ሃይሚ እኔ ለሃይሚ ነው የምናገረው። ይሄ የምር ነው። በህይወቴ እኔ ለሌላ ሰው አነጋገር ይሄ ለብሩክ አውሪ ለክለ አውሪ ብል የለኝም። ለሃይሚ ላውራ ትንሽ ሃይሚዬ ለኔ ማለት ነው እንደዚህ አሁን ብላለች፣ ዝቅ ብላለች፣ አንገቱን ደፍታለች። ነገም እንደዚህ ናት። እሷ እስከዛሬ ድረስ እንኳን ብዙ ስለዚህ 2016 ሲሄድም 2017 ሲሄድም ሸኝተን አልቅሰን ሸኝተን እዚህ ቁጭ ብለናልና ከሄደ መንገዱ ጨርቅ ያድርገው፣ ካልሄደ ደግሞ ከእሷ ጋር ተፈቃቅሮ ተስማምቶ እንደ ድሮ ተከባብሮ ይኑሩ። እና አንዳንዶቹ ደግሞ እሷን ዝቅ ለማድረግ የምትሮጡ ሴቶች ብሩክን ስነካ እሳት፣ ሃይሚ ስትረገጥ ደግሞ ደስ የምትሉ ልጆች እንትን ወንዝዱና አሸባት ይበላላችሁ። እሷ ለኔ ሁሌም አንበሳ ናት። እሷ እንኳን ትክክል ባልሰራ እንኳን ለኔ ትክክል ናት። ይሄ ኦፍ ኮርስ ይሄ አይምሮ ውስጥ ተጽፏል። ምንም ብታበላሽ፣ ምንም ብትሆን፣ ምንም ብታረግ ለኔ ሃይሚ ጀግና ናት ብያችኋለሁ። እንደና ድሮ ብዙ ነገር ማውራት ጊዜ የለኝም። አሁን ሌላ እንትን ስብሰባ አለኝና እዛው እየተጠራው ነኝ። ይቅርታ መቅዲ ሶሪ። ፍቅርዬ